እመኝኝ፣ እኔ ይሄ የተፈጠረውን ነገር እኔ ምንም እርግጠኛ አይደለሁም። ምንም እርግጠኛ አይደለሁም። ልጅ ላሳድግልህ የኔ ዛሬ እንግዲህ ወይዘሪት እየሮስን ይዤላችሁ መጥቻለሁ ማለት ነው። ያው ቪዲዮ ተለቋይታችኋለኝ በዚህኛው ቻናል ይዤላችሁ መጥቻለሁ። በሚፍታ ቤት መታ ነበር እዩዋት እንግዲህ የኛን ሸንቃጣ ማለት ነው። እና እዚህ ላይ አሁን ምን ዋነው ርጉዝም የሚመስል እንዲያው ፈጣሪ ይቅር ይበለኝ እንጂ ሴቱኛ በሴት ልጅ እንደዚህ ማለት ባልፈልግም፣ ነገር ግን እዩዋት እስኪ ዛሬ ሽንቅጥ ብላ ነው የመጣችና ሚፍታ ራሱ ዛሬ ደግሞ እንዴት ነው ሆድሽ እያላት ነበረና ትናንትና ደግሞ አይታችኋታል። በጣም እንግዲህ ጋውን ነገር ለብሳ ነው የመጣችው አይደለ? በጣም እርጉዝነት መሆኗ በጣም ሆዷ ይታወቅ ነበር። ኢቭን ቲክቶክ ቪዲዮ ላይም ሰርታለችና ከባድ ነው። ብቻ ምን አስባ እንደሆነ አላቅም። በዚህ ልክ የልጆቹን ህይወት መበጥበጥ ለምን እንዳስፈለጋት ጋና ልጁ እስከሚወለድም እንግዲህ ብሩክ ደግሞ ጠብቆ ዲኤንኤ ሊያስመርምሮ የማን እንደሆነ ማወቅ መቻል አለበትም እያለች ነውና ከባድ ነው። ሀይሚ እንግዲህ ዛሬ ያው ከሆስፒታል ሆኖ ቪዲዮ ተለቋል በውራ ቤት ማለት ነውና በነገራችን ላይ ሁሉም ሰው ነው ቪዲዮ የሚሰራና ቪዲዮ ከሚሰሩት አንጻር ሀይሚ ያልነቃችም ሲሉ እኔ ዛሬ የሆነ ቤትማ እንደው የሆነ ኮመንት በቃ የሚያስቀይም ልጽፍ ነበርና ፈጣሪ ትዕግስቱን ስጠይ ብዬ ዝም ብዬ ወጣው ማለት ነው። ሀይሚ ያልነቃችም እንዲህ ምን ማለት ነው? ሁለት ቀን ሀይሚ ያልነቃችም እኮ አይባልም። ተሽሏታል። የውደና ናት። የደረሰባት ጉዳት ትንሽ ነው። እግዚአብሔር ይመስገን ነው የሚባለው። እና ርዕስ ስትጽፉ እንኳን አስተካክሉ። ሲቀጥል ደግሞ ልጁ የቡራ ልጅ ነው የምትሉም አላችሁ። እና ያው እንግዲህ አይዶን ነው ለምን ፈልገው እንደሆነ ለቪዲዮ ይመስለኛል። እና ብሩክ ባልተረጋገጠ ነገር እንግዲህ እሱ ራሱ ተወዛግቦ ነው ያለ። ራሱ አንድ ቀን እውነቱን እስከሚናገር ድረስ እኔንም ነኝ ብሏታል። ዛሬ እንግዲህ ሀይሚዬው እንደዚሁ ናም ስላየናት ተመስገን ነው። ጨርሶ ይማርሽ ሀይሚዬ። ከምንም በላይ አሁንም ተረጋግተሽ ራሽን አረጋግተሽ እውነቱ እስኪወጣ ድረስ እውነት ተደብቃ አትቀርም፣ ትመነምናለች እንጂ አትበጠስም ይባላል። እና ተስፋ መቁረጥ የለብሽም በፍጹም ማለት ነው። መለያየት አለብን፣ ከአንተ ጋር አልቀጥልም፣ የእንጀራ እናት መሆን አልፈልግም፣ አንተ ባለ ልጅ ነህ። እነዚህ ነገሮች በእርግጥ ስሜቱ ከባድ ቢሆንም ነገር ግን ገና አልተረጋገጠም። ገና እስካልተረጋገጠ ድረስ እንግዲህ ብሩክ ደግሞ በቃ አይደለ ከዚህ ጊዜ በኋላ ወደ ትክክለኛው መስመር ወደ ትዳር ነው የምትሄዱትና እየፈተነሽም ሊሆን ይችላል። በአሁኑ ሰዓት ሳይሆን ገና ከጅምሮ ማለት ነው። በነገራችን ላይ ገና ቪዲዮ ሲጀመር እንደ ስራ ነበር የመጡት። አሁን ግን ወዳልተፈለገ ነገር ከባድ ነገር ውስጥ ገቡ እንጂ ሀይሚ እንደዚህ ሁኔታ መጣች እንጂ ስለዚህ ብሩክ ራሱ ያላሰበው ችግር ውስጥ ነው የገባው ማለት ነው። ነገር ግን ይሄ ነገር በቃ አንድ ሰው ንጹሕ እስከሆነ ድረስ ብሩክ ደግሞ እንደዚህ አይነት ነገር የወረደ ነገር ይገኛል ብዬ አላስብም። እንዴ ይሄ እኮ ቀላል ነገር አይደለም። እንዴ በህይወት ቀልዳለ እንዴ ማለት እሱ ራሱ የራሱን ህይወት የሚመራው እሱ ነው፣ ህሊናው ነውና ሰው ጠብቆት አይደለም። ስለዚህ ብሩክ ይሄን ነገር በፍጹም እንደማያደርገው እርግጠኛ ነኝ። ስለዚህ ሀይሚዬ እኔን መኝኝ እያላት ነው ዛሬም ድረስ እኔን መኝኝ፣ አልተረጋገጠም፣ ልጁ የኔ አይደለም እያላት ነው ማለት ነው። እንግዲህ ያው ሚፍታህ በራሱ ቤት ቪዲዮ ተለቋል። እንዲሁም እና ሀብትሽም መጥተዋል፣ ብዙዎቹ መጥተዋል ማለት ነው። እንግዲህ እየሩስ የቡራ የድሮ ፍቅረኛው በሚፍታህ ቤት ቪዲዮ ተለቆ ነበርና እንግዲህ ያው እጠብቃለሁ ብላለች። በቃ ለጊዜው ሀይሚን አታገኛት ምናምን ወደ ሆስፒታል መምጣት የለብሽም ብሏትኝ እሺ ችግር የለውም ነገር ግን ይሄ ነገር በቃ እውነቱ መውጣት አለበት እያለች ነው። የምትፋታው አይመስለኝም። ገና ዲኤንኤ 3 ወር ሙሉ ተመርምሮ 3 ወር ሙሉ ቡራ ሊጠብቅ ነው ማለት ነው። እና ምክንያቱም 6 ወር ነው ተብሏል ከተገናኙ ማለት ነው። በፍጹም ሊሆን አይችልም እኮ ይሄ አሁን ብሩክ እኮ ይሄ ነገር ሲቋጭ ማለት ነው። ግን ሊራዘም ይችላል፣ ቤተሰብ በጣም ሊራዘም ይችላል ይሄ ኬዝ ማለት ነው። እና ስለዚህ ብሩክ አንድ ቀን እውነቱን አፍርጦ ሲናገር ምንም ነገር እንዳላደረገ ነጻ ይወጣል ማለት ነው። ምንም ኢቭን እንኳን እንደው ስም ማጥፋት ራሱ ሊሆን ይችላል፣ የምሬን ማለት ነው። ስለዚህ ሀይሚዬ ባክሽን ተረጋጊ። ቡራ ያንቺ ንጉስ እንደዚህ አይነት ነገር ከአንቺ ጋር ሆኖ ይህን ነገር ያደርጋል ብዬ አላስብም። ሲጀመር እሱ ተናግሯል።
ከአንቺ ጋር በሆንኩበት ነገር የሆነ ስህተት ፈጥሬ ከተገኘው እኔ ብሩክ ልቀጣ ብሏልና አያደርገውም። ብቻ ግን ነገሮች አንቺን እየፈተኑሽ ይገኛሉ። ጠንከር በይ። አሁንም ቢሆን ከራስሽ ጋር ሆይ። ከብሩክ ጋር መለያየት ምናምን ለበለጠ ለጠላት ክፍተት መፍጠር ሳይሆን በቃ ነገሮችን በጥሞና በመረዳትና ችግሮችን በመነጋገር መፍታት ነው የሚሻለው ሀይሚዬ ማለት ነው።